ማውራት ያቃተኝ ትንሽ እልህ ስለተናነቀኝ ነው። እልህ ይሁን አይዶንት ኖ። ጥቻለሁ። ሰው ለምን ሰላም እራሱ ይለኛል? እኔ እኮ ደስተኛ ነኝ በዚህ ዓለም በጭቅጭቅ ውስጥ ምናምን ደስተኛ ነኝ። ለምን ወደ እኔ ትመጣላችሁ? ለምን ሰላም እራሱ ትሉኛላችሁ? እኔ እናንተን ሳሳድድ እንጂ በሰላምታ አልፈልግም መታወቅ። ሰው ሲሄድ የሚሰማኝ ምን እንደሆነ ታውቃላችሁ? እኔ ምን እላለሁ? ሰው ጎዳለሁ እላለሁ። ለምን ሲደጋገም ራስን ጠይቅ ይላል። ራሴን ስለምጠይቅ ነው እንደዚህ የሚከፋኝ። ይገባቸዋል ስለምንድማሩ። እኔ ሳወራቸው አንድ ነገር ላይ ብቻ ትኩረት የሚያደርጉ ሰዎች ድድቦች ናቸው። ዓለምን ማሰሮ ውስጥ ቁጭ ብላችሁ የምታዩ ሰዎች ናቸው። ገብቷችኋል? ዓለምን የሆነ ማሰሮ ውስጥ ቁጭ ብላችሁ ከዚህ ውጭ ምንም አታዩም ማለት ነው። እኔ ለእናንተ አለም እኮ የምነግራችሁ። በቃ እኔ ማውራት እፈልጋለሁ። ለማ አይዶንት ኖ፣ ለሰይጣን፣ ለቡቱ፣ ለጂኒ አይዶንት ኖ፣ ጀስት አይ ኒድ ኢት። እሺ ታውቃላችሁ፣ እኔ እንደዚህ አልቅሼ ከወጣልኝ ሰውም አብሮ ይወጣልኛል። ለቅሶ ብቻ አለም ሰው ራሱ ይወጣልኛል። እንዲወጣልኝ ስለፈለግኩ ነው እንደዚህ የሚለው። ሴት እንዲህ ካለቀስኩ ከእምባዬ ጋር ሰው አይደለም ቅስሜ፣ ማንነቴ፣ ሞራሌ የሚወጣ ሰው ነኝ። ምን ያህል ሰው እንደናኩ አላወቃችሁ ማለት ሰው ስላችሁ አልናገርም፣ መብቴ ነው። አዝመሚያውን መናገር መብቴ ነው። ዛሬ ከስራ ከቀረው ጣጣዬን መጨረስ አለብኝ። ከዛ በኋላ ግን በተሳሳተ መንገድ ተረድታችሁ ወይ ልባችሁ የሚኮፈስ ወይም የሚሰባበር ሰዎች አላችሁ። አታድርጉት። እኔ እፈልጋለሁ። እኔ ሰው ስቀርብም እንደዚህ ነኝ። ሰው ስርቅም ራሴን ማሳመን አለብኝ። ፕሊስ እኔን እንዳትቀርቡኝ። እኔ ማለት የሰው ተምች ነኝ። እኔ አልጠቅማችሁ፣ በጣም ነው ማጠፋችሁ፣ ህይወታችሁን ማመሰቃቀለው። እሺ ፕሊስ እኔ ብሎክ የሆኑ ሰዎች አርግቻለሁ። እናንተም እንድታርጉ ይፈልጋሉ። በንግግር መስማማት አልችልም። እኔ ከኔ ጋር አንድ ሰው ሊያወራኝ በጣም ንጹህ ልብ ሊኖረው ይገባል። ይሄ አጉል መኮፈስ ያለበት ሰው ከኔ ጋር አንድ ደቂቃ ማውራት አይችልም። ምክንያቱም ያቺን ሰከንድ የሚይዝ ሰው ነኝ እኔ። ሰከንድ አያለሁ፣ ሰከንድ ይይዛል። እናንተ በማንነታችሁ እንደማትደራደሩት እኔ ማንነቴን ተደራድሬበት ምናምን አይደለም። የእናንተ ፖይንት ማንነታችሁ መሆኑ እሱ ያስከፋኛል። ለምን እኔ የቀረብኳችሁ በማንነት ሳይሆን በሰው ነው። ሰው ልጅ ወደ ምድር ሲመጣ እሱ መርጦት አይደለም በማንነቱ የመጣው። እኔ እንደዛ ነው ማሰብ። ግን እንዲህ ካላችሁ ያቺ ነገር ብዙ ነገር ብታደርጉ ከይምሮ አይጠፋም። ምንድን ነው ከኋላ ያለችው እላለሁ። ከኋላ ስላችሁ ሌላ ፕሮፓጋንዳ አይደለም፣ ፖለቲካ ምናምን አይደለም፣ ሰውነት አይደለም እላለሁ። እናንተ የሚዲያ ሰዎች እንደፈለጋችሁ ትርጉ። እኔ ለእናቴ ራሱ አልደወልላት
በማንነት ሳይሆን እኔ ስፈልግ ነው ሰው ማገኘው። ስፈልግ እናቴ ደውላለች ሄሎ ስትለኝ አላናገራትም። በቮይስ ነው ሰላም ነኝ አታስቢ ነው ብላል። አያችሁ ማንነት የሚጀምረው ከቤተሰብ እንጂ ከዘር ማንዘር አይደል። እኔ ስቀርባችሁ እንደ ሰው ሲሆን እናንተ እንደ ዘር ስታስቡ ይከፋኛል። እናንተ ተስማምታችሁ ስትቆሙ እኔ ብቻዬን ግን ይከፋኛል። የእኔ ችግር ማንም ስር መደበቅ አላውቅበትም። ወይ ዘር ወይ ቤተሰብ ወይ ምንም አልደበቅም። እናንተ ግን ትሽለጠለጣላችሁ። ያሳዝናል። ማህበረሰብ ውስጥ ተደብቄ ሰው ብቻዬን ነው። መጃጃሉንም አውቃለሁ። መጃጃለው ደግሞ ጅሎኛል። እስቲ ምናልባት እኔ ስህተት ከሆንኩኝ እንደ ሰው ልሆን ብዬ አፍንጫ የተደፈነው ስላለቀስኩ ከባለቤቱ የበለጠ እናንተ የምታደርጉት ነገር ለምን እኔ እንጃ። ሰው ወደ ዘር ሲወስድ ለምን የሚከፋኝ አላውቅም። እንደኔ ብዙ ኬዞች ያስተናገደ ሰው ያለ አይመስለኝ። እቺ ነገር ግን ውስጤን ታሳመኛለች። ያመኑ ሳያዩ ያመኑ ብፁዓን ናቸው ይላል። እንደዛ እንዳቱ መጠጥ አይደለም። እሺ አይደለም አይደለም። ከፈኑ ማነው? ሳጥኑ ማነው? ደስታ ቶፒክ እንደሆነ ሁላ ሀዘንም ቶፒክ ነው። እዛ ሴት ስጨፍር ቶፒኬ ነው፣ ሳለቅስም ቶፒክ ነው። ቶፒካችኋል፣ አጀንዳችሁን ያዙ። እዛ ሴት አይ ጀስት ጊቭ ዩ የምትፈልጉትን ነገር የሆነ ያሸነፋችሁ ይመስላል። ቀብረንሻል ምናምን ስትሉ ስንት ሰው ነበረ ዶንጎር የያዛችሁት? ማለት ቀበር ጋይስ መንግስትን ቀበርነት ስትሉ እኔ ሰምቻችሁ አላውቅም። ወይ የኔ ቀብርና መውደቅ ምናምን በጣም ታርጌታችሁ ነው። በጣም ከአይምሯችሁ በላይ ነው። እውነት እኔ ለካ ልኬን የማላውቀው እንጂ በጣም ኃይለኛ ሴት አስለቃሽም ላረጋችሁ ይችላሉ። ድግስ ደጋሽም ላረጋችሁ ይችላሉ። ባይዘ ለዛ ደግሞ ብቃቱ እኔ ፈልጌ ያለ ተፈጥሮዬ ነው። እሺ ግን እናንተ የምትጽፉትና የምታስቡት እኔ እንደዚህ አይነት ዓለም ውስጥ ያለ ሰው አለ። እኔ ህይወትን በአጋጣሚ የምኖር ሰው ነው። ዛሬ ሳይ ቀበሪው ካለ ቀብራለሁ። የእውነት ዛሬ አድኙ ካለኝ ቀልቤ ሁኔታው አድናለሁ። አይዶን ነው እኔ ማኖኜ እኮ አይደለም ቆሌ እሱን እውነት ባን ምን እንደሚያደርግ አላውቅም። ሚዲያ ላይ እንዲህ አረጋለሁ ብለሽ ምናምን ነገር ምን ነው ማድረግ በግል እኮ ስለማትችሉኝ በባለ ሀብት እኮ የምትንቀሳቀሱ ናቸው። እስቲ ብቻችሁን ቻሉ። እናቴትም እንዲህ አጠናግር ያለ እንዴ ቀንን ማስቆጥረ አዳም ቆሻሻ ስለናኳችሁ ነው እኮ የተውኳችሁ። አያም አናዘር ሌቭል ጋይስ። አሁን ራሴን ህይወቴን የምኖርበት ነው። ህይወት መኖር ማለት መደሰት ብቻ አይደለም። ማልቀስም ህይወት፣ መሳቅም ህይወት፣ መሞትም ህይወት፣ መውለድም ማረጥም ህይወት። አጀስት ያንን ህይወት ውስጥ ነው ያለሁት። እሺ ለእናንተ ህይወት ማለት መኪና እየነዱ ምናምን የሆነው ዓለም ማሳየት ነው አይደለም። መገጨትም ህይወት በመኪና እሺ፣ በአህያ መነዳትም ህይወት ነው። ህይወት ምን ማለት ነው የመሰላችሁ? ማንም አባሽ አይደለሽም። አሳዩአችሁ እኮ ራሳችሁን መርምሩ። ጀግናንን ጅል የምትሉትን ሁላ እኮ ያርበተበትኩ ሰው ነኝ። እናቴ ትሙት አርበትብቻችኋለሁ። የእውነት አሳያችሁ ነበር። ትንሽ ልጅ ነው እንጂ ያዘ። የእውነት አሁን ደግሞ ልጅ ራሱ እንትን ብዬ የእውነት አሳያቸዋል ነበር። ግን
እኔ እንጃ ግርማ ሞገሴ ነው። እኔ ምንም እኮ ማን እንደሚጠራኝ ራሱ እኮ አላውቅም ግን በሽልምጥምጥና ቂጥ በመላስ የምታወቅ ሰው አይደለሁም። እግዚአብሔር የሆነ ነገር ይጠርግልኛል። አይዶ ነው ዋታ። አሁን ለምሳሌ የሆነ ሰው ከህይወቴ ሊያስወጣ ሲል ዛሬ አልቅሽ ብሎኛል። አይዶን ነው ምን እንደሆነ አላውቅም። ሰበብ እኔ ፕላን አድርጌ አይደለም። ሰላም ስል ሰላም ልል ብቻ ፈልጌ ነው። ደህና ሁን ልላችሁ ፈልጌ አይደለም። ምንም ፖይንት የለኝ። በቃ ገብቶቿል። እንደዚህ ነኝ። በቃ እኔ አይደለሁም እኮ ነገሮች ህይወቴ በአጋጣሚ የተሞላ ነው። ባይዘው በአጋጣሚ ለሰው ሞታለው። በአጋጣሚ በቃ ህይወቴ እንደዛ ነው። እንደናንተ በፕላን ተንኮል የምንቀሳቀሰው ወይ በደግነት የምንቀሳቀሰው አይም ኖት ላይክ ዚስ ጋይስ። እንዲህ ልታደርጊ ነበር ሚዲያ ላይ እኔ ስመጣ ቲክቶክ የሆነ ሰው ቲክቶክ አልገባም ብዬ አካውንታቸውን ሰጥተውኝ የገባው ሰው ነኝ። 4 ነጥብ የእውነት ቲክቶክ ምንድን ነው? ዩቱብ እኮ ሴም ሺት ጋይስ። ፍቅር ይዞች ነው። ፍቅር ይዞኝ አይደል። ሰው ጎዳው እንዴ? ሰው በደልኩ እንዴ? እኔ የሰው ተምች ነኝ እንዴ የሚለው ነገር የሀረር ሰው ሲባል ደንታቢስ ነው ይመስላችሁ? ሀረር ደንታቢስ ነው። ያ ግን ጥያቄ ግን ላይምሮ ይጠይቃል። ምን አድርጌያለሁ? እኔ ጥያቄዎች ያለ ያቺ ጥያቄ ለራሴ እናንተን አለም። እኔ እኮ መመጣው ከእናንተ መልስ ለማግኘት አለ ማውራት ስለፈልግ ያቺን ጥያቄ በእንባና በእንትን ከመለስኩት አላውቅም አታውቁኝ። እንዳልጎዳችሁኝ እንኳን ባውቅ እንዳልጎዳችሁ ስል የምረቃችሁ ሰው ነኝ። እኔ እንደዚህ አይነት ባህሪ ያለ ሀረር እንዴት አድርጋችሁ እንደምትስሉት አላውቅም። አም ኖት ፍሮም ሀረር። እኔ ፍሮም ወርልድ ነኝ ጋይስ። ያ እኔ ከሁሉ ብሔር ብሔረሰብና ማህበረሰብና ከየመን እስከ ሶማሌ ከሶማሌ እስከ ኢሮፕ ያደግኩ ሰው ነኝ። እናንተ የምትርመጠመጡበት ርምጥምጥ እዛው ፍማችሁ ሙቁት ነው ምላችሁ። ገብቷችኋል? ይሄንን የምላችሁ ማን አባታችሁ? እኔ የኔን ነው የምነግራችሁ። ትሰማለህ ካልሰማ ምን አባህ አማራጭ አለ? ቁጭ ብለህ ስማ። ወንጌል ለምን ነው የምትገቢው? አትግቢ። ሰክሬ መስሎች ነው? ማውራት ስለፈለግኩ ከስራ የቀረሁት ላወራ ፈልጌ ነው። ከስራ የቀረሁት ማንም እንዳይደውልልኝ ቴሌፎኔው ላይ ዘጋሁት። ይሄኛውን ቴሌፎኔን የስራዬን ለዛ እንዳታስብ፣ ችግር የለውም። በቃ ሌላ ጊዜ ገብቼ ስስቅ ነው የምታዩኛል። ዛሬ ማልቀስ ከፈለኩስ ለምን ነው የምትከለክሉኝ? ሌላ ጊዜ ስስቂ ደስ ያለሽ ሳለቅስ ከኔ ጋር ማልቀስ ካልቻላችሁ ወይ ስሙ ወይ ውጡ። ይሄም ህይወት ነው ጋይስ። አታልቀሽ ለማለት ስለገባችሁ ፌቨር የሰራችሁልኝ ነው የሚመስላችሁ? እኔ ፈልገዋለሁ። አይ ኒድ ለምን ነው ሆዴ ውስጥ እኔ እንባ አስቀምጬ ወይ ብሶት አስቀምጬ ማዲያት ላይ ለማውጣው? ኑሮ ራሱ ማዲያት የሚወጣብኝ ይበቃኝ። አሁን ነው የምትረዱት? እንትን ሺት ጋዴም ልቃ ቦርድ ላይ ተጽፈ ራስ ዳስተር አድርገህ እንድታጠፋ ነው ማድረግ። ስምን አታውቀኝም። እኔ ለአይምሮዬ ጤንነት ለልቤ ሰላም ስል ማልቀስ ካለብኝ የማለቅሰው ለቅሶዬም በውስጥ የማልይዘው እናንተ የምትመኙት ነገር ምንም አለማድረግ። ራስ ወዳድና ስለ ራሴ ባላስብ ኖሮ እንባይም በውስጥ ያምቄ ከነችግሬ ጥፍል ነበር ነው መኖር ስለምፈልግ። ገብቷችኋል? እናንተ ላይ እድሜ ማራዘም ስለምፈልግ ነው እንባይንም ምራቄንም መጥቼ ማዝረከረክባችሁ። ሶፍት መሆን ብትችሉ ንፍጤንም ጠርግባችሁ ነበር። ባይዘውን ግን ለአፍንጫዬ ምቹ አይደላችሁ። አንተዋወቅ ይወት አፍንጫዬን አይታችኋል? እድሜ ልክ እንደዚህ በማለት እታወቃለሁ። ግን ምንም አይነት ምልክት የለበት። ምቹ ሶፍት ስለመመርጥ ነው። እሺ ሻካራ ቅጠላ ቅጠሎች ናቸው። ለዚህ አልመርጣችሁ። ግን ለምራቅና እንባይን አራግፍባችኋል። ትጠርጋለህ። ምን አባ መሄጃ አላዳር የሆነ ጋይስ። እኔ ሰው ሳከብር ካልገባ
የንቀት ልክ አሳያችሁ እዛ ሴት ሰው ያለውን ነው የምትሰጡት ያ እኔ ባሁን ራሴን ባጠፋ ሰዎች ያውቃሉ ፎርዋት ለምን መክራችሁኝ ሳይሆን እኔ ስፈልግ እኔ አሁን የምፈልገው እናንተ ላይ መኖር ነው የምፈልገው የእናንተን እድሜ 5 ሳንቲም እየቀረጠፍኩ ነው የምኖረው እሺ ያ ይገባኛል ከማጭንቅላት እንደዚህ አይነት ጥያቄና ሐሳብ እንደሚመጣ አውቃለሁ እኔ ደግሞ ጥሎብኝ የእናንተ መድኃኒት ነው ዝም ብያችሁ እንኳን አርበተብታችኋለሁ አውርቼ ማሳይቻችኋለሁ ዝም ብዬ እንኳን አርበተብታችኋለሁ ከሊቅ እስተ ደቂቅ ያንጫጫችሁ ሰው ነው ይሄ ሚዲያ ላይ ኮተት ምናምን ምድረ ልጥፍጣፊ ምናምን ሽት ጋዴ አለን የምትሉት ራሱ ያርበደበድኩ ሰው እሱ አንድ ነገር ያርግ እዛ ደግሞ ከፈለዋለሁ እኔ አለም እኮ የምከፈለው ሀቅ ይከፈላል ሀቅ አለኛ ያለ አር ይላል ሰው ማለት እስቲ ሪአክሽን ያርግና ዜናውን ይልቀቅላችሁ በዛ ሀበሻ ይልቀቅላችሁ የእናንተ ጀግና የማይደራደረው ምናምን አንተ ሰው ስትተዋወቁ የጎዳችሁ ወይ ምን የጎዳችሁት ከመሰላችሁ ዮጋ ስታይል ተጫውቱ ጋይስ እንደዚህ ብለህ ታውጣዋል ዛሴት ጋይስ በጣም ደስ ይላል ብቻችሁ ማለት ሰው ለሰላምታ እንኳን የግል ሰዓት እንዳሰጡ ለሰው አለበለዚያ ምን አድርጌ ነው ምናምን ትሉና ትጎዳላችሁ ሰው እኮ ጎርቷችሁ አይደለም ምን አድርጌ ነው አሁንስ ደግሞ ምን አጠፋው ምናምን ትላላችሁ የሆነ ገልቲነት ስሜቱ በአንድ ቀን ያወጣላችሁ እኔ ገልቲነት ስሜት እንደዚህ ነው የማወጣው ፕሊዝ ሰው ዝም ብሎ ሰላም ደህና ነሽ ይላል ለማለት ራሱ ውስጣችሁን ይጎዳል ምን አድርጌ ነው ምናምን ትላላችሁ የግል ሰዓት እንደዚህ ካልሰጣችሁ ስለሆነ ሰው ማንኛውም እዚህ ሚዲያ ላይ እዚህ ለሚጽፉት ምናምን ያው ኦፊሻል ስለሆነ ሼም አይዝህም ያው እንትን ትላለህ ዶንት ጊቭ 1 ሰከንድ ፎር ለሰው ጋይስ 1 ሰከንድ ስትሰጡ ውስጣችሁን ይሰማችኋል ምን አድርጌ ነው ማለት እኔ ደግሞ ሰው የጎዳኝ ራሱ ምን አጠፍቼ ነው የምለው አይኒድ ሄልፕ አልፈልግም ማውራት አልፈልግም እኔ ብቻ ነኝ ማውራት ፈልገው ገስት አላስገባም ሰው የኔ ችግር ምንድነው ሰው በደለኛ አይደለም ማስበው ምን አድርጌ ነው የምለው የኔ ትልቁ ችግር ይሄ ማድረግ አልነበረብኝም ነው ይሄንን ደግሞ ምለው ሰው ስቀርብ ብቻ ካልቀረብ እንደኔ ሰው ጤፉ እንደሌላ አሳይቻቸዋለሁ ታውቁኛላችሁ ለዛ ነው ብዙ ጊዜ ዩቲዩብ ላይ የማያውቁኝ ሰዎች ታሪክ ራሱ መተው ሲነግሩኝ አትንገሩኝ በውስጥ ኑና ላይቭ ላይ ከፈለጋችሁ አውሩ ነው የምለው ምክንያቱም ሼም እንዳይዘኝ ከነሱ ጋር ጥያቄ እንኳን ካለኝ ሼም እንዳይዘኝ የሆነ ውስጤን እንደዚህ እንዳይዘኝ አይ ቲንክ ቲክቶክ ላይ ከመጣው ከሰዎች ጋር መግባባት ጀመርኩ አለበለዚያ የሰዎች አሻራ መጣያ ነው የምትሆኑት ዩኖ አሻራ ዩኖ ሙዚየም ነው የምትሆኑት ይጎበኟቸዋል በነፃ ይሄ ዓመተ ምህረት እንደዚህ የተፈጸመ ታሪክ ነው ያለ አንድ የቱሪዝም አስጎብኚ ህይወታችሁን ያስጎበኛል እሺ እና ችግር የለም እኔ የሐረር ሰው ጣጣ የሌለው አሁን ጆቫኒ አንቺ ሄለን እንደዚህ አለኝ እንደዚህ ነገር አናካብል አንቺ ቂጣ ምናምን አለኝ ቂጥ ሆነ ምናምን እንደዚህ ነገር ደንታ የለም እንደዚህ ነገር ነው ደንታ የሌለው የሐረር ሰው እንጂ የሐረር ሰው ደደብ ነው ማለት አይደለም እብዱም ጤነኛ ነው እሺ
እዛ ሴት ቦታ ትሰጡታላችሁ። እናንተን የሰጣችሁት እንጂ ያ ሰው ምናልባት ከዛ ሊበልጥም ይችላል፣ ከዛ ሊያንስም ይችላል። ከዛ ሊያንስም ሊበልጥም ይችላል። ግን እናንተ የሆነ ዙፋን ትሰጡና ያ ዙፋን ልክክ የማይል ከሆነ መልሳችሁ ትቀየማላችሁ ወይ ደግሞ ይከፋችኋል። አያችሁ፣ ጭንቅላታችሁ ነው ራሱ ጠላት የሚያበዛባችሁ ማለት ነው። ለሰዎች የምትሰጡት ቦታ ነው። ሀይ ኤንድ ባይ ከሆነ ጀስት ሀይ ሲሉ ሰው ሀይ ትላለ፣ ባይ ሲለ ባይ ትላለ። ያ ማለት ምንድን ነው? የተለየ ሰዓት አለመስጠት ወይ የተለየ አመለካከት። እሺ፣ ትውልዱ ብልጥ ይመስለኛል። ከሞኝ ነው የሚማረው። እኔ እንደ ሞኝ እየነገርኳቸው። እሺ፣ እኔ አቋሜ ምን አይነት አቋም ነበር የመሰላችሁ? ከቤተሰብ ጋር እንኳን የተለየ ኮንታክት የለኝም። አብሬያቸው ስላላደግኩ ኖርማል ሰው ነው መስሎ የሚታዩ ከአባቴና ከወንድሞቼ ውጭ ማለት ነው። ሴት የዩቱብ ልጆች ያውቁኛል። ሰው በጣም የሚያናድደኝ ሳውቃችሁ እናንተ ላይ ከፋለሁ እላለሁ። ያውቁኛል፣ እነ በጸሎት ያውቁኛል። ካወኳችሁ ለምትጽፉት ነገር ተጠንቀቁ እላለሁ። ካወኳችሁ ስላቸው ከተግባባችሁ። ምክንያቱም አውቃችሁኝ እንደዚህ ነገር ስጽፉ የበለጠ ይከፋኛል ወይ ደግሞ እከታተላችኋለሁ፣ ከእናንተ አልጠብቅም ማለት ነው። ያውቁኛል የዩቱብ ልጆች። የማላውቀውን ሰው እኔ አንድ ቀንም ተናድጄበት አላውቅም። እና ሰው እንዳትጣሉ ከፈለጋችሁ ከሰው ጋር አትግባቡ። ሄሎ ባይ ዛሴት